አሁን ደግሞ ጊዜው የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ነው። በተለይም ገበያው መረጃዎችን ወደ እናንተ የምታደርስ ይሆናል። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኝ በፍቃዱ። መልካም ጊዜ። አመሰግናለሁ። እንዴት ላችኋል የተከበራችሁ ተመልካቾቻችን? ከአቦል ዜና የቢዝነስ ዘገባችን ተጀምሯል። በቅድሚያ የአገራችንን የኢትስዊችን መልእክት እንከታተል። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ለቲ ማለል እኮ እዛ ጋር ገና ይኑላ ላሰልፍ ጠብቄ ያውልህ ባዶ ኤቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ? ፖስ ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አታስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። ተበቃው መዋጮዋን ስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ የቴ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባችን አጋር ነው። እናመሰግናለን። ወደ ዘገባዎች አልፋለሁ። በክልሉ የሚገኙ የማዕድን ሀብት ጸጋዎችን ለማልማት በቅንጅት መስራት እንደሚገባ የአማራ ክልል ዩኒቨርሲቲዎች ፎረም አስታወቀ። በክልሉ የሚገኙ የማዕድን ሀብቶችን ለማልማትና ጥቅም ላይ ለማዋል በሚቻልበት ጉዳይ ላይም የአማራ ክልል ማዕድን ሀብት ልማት ቢሮ በክልሉ ከሚገኙ ከፍተኛ የትምህርት ተቋማት ተወካዮችና ባለድርሻ አካላት ጋር ውይይት አድርጓል። ዘመኑ ይርጋ ተጨማሪ አለው። እምቅ የማዕድን ሀብት ጸጋ ባለቤት ቢሆንም ዘርፉ ይበልጥ ጥቅም ላይ እንዲውል የተሰራው ተግባር ግን አነስተኛ መሆኑ ይገለጻል። የአማራ ክልል ማዕድን ሀብት ልማት ቢሮም በክልሉ የሚገኙ የማዕድን ጸጋዎችን ይበልጥ ለማልማትና ጥቅም ላይ ለማዋል በሳይንሳዊ ምርምር የታገዘ ተግባር ለማከናወን እየሰራ ይገኛል። የክልሉ ማዕድን ጸጋዎችን ማልማት በሚቻልበት ጉዳይ ላይ በክልሉ ከሚገኙ 6 ዩኒቨርሲቲዎች የዘርፉ ምሁራንና ባለድርሻ አካላት ጋር ምክክር ተደርጓል። በውይይቱ የተሳተፉ የዘርፉ ምሁራንም የክልሉ ማዕድናት ይበልጥ ለማልማት መከናወን ያለባቸውን ተግባራትና በሂደቱ መፈታት የሚገባቸውን ጉዳዮች አመላክተዋል። የማክሮ ኢኮኖሚ ፋንዳሜንታል በዚህ ዓመት የክልላችን 9.8 አራውንድ እንትን እናሳድጋለን ብለን ያሰብነው አይናችን የጣልንበት እንትን ማዕድን ነው። ስለሆነ መንግስት ርብርብ ያደርጋል። ፕሮፌሽናል ኤክስፐርትን በዚህ ላይ ርብርብ መደረግ መቻል አለበት ብዬ አስባለሁ። የማዕድን ቢሮ እየሰራ ያለው ነገር በጣም ትልቅ ነውና ጥያቄ የክልሉ ቢሮ ማዕድኖችን እየፈለገ የት ቦታ እንደሚገኙ ዶክመንት እያደረገ እየሄደ ነው። በይፋም እያሳወቃቸው ነውና በዚህ ልክን እየጠበቃቸው ነው ወይ? ምክንያቱም አሁን አንዳንድ ቦታዎችም አለ ችግር ያለበትም ሊሆን ይችላል የሌለበትም ሁሉም ሰው ልቆፍር እያለ ነው ያለውና እውነት ክልሉ ይሄንን በደንብ ይዞ እየሰራበት ነው ወይ? የአማራ ክልል ዩኒቨርሲቲዎች ፎረም ሰብሳቢ ዶክተር ጀጀው ደማሙ ተረስቶ የቆየውን የማዕድን ሀብት ለማልማት ከፍተኛ ትምህርት ተቋማት በምርምር የታገዘ ጥናት በማድረግ ሚናቸውን ይወጣሉ ብለዋል። ፎረሙም ድጋፍና ክትትል እንደሚያደርግ በመግለጽ በክልላችን ላይ በማዕድን ዙሪያ ኦልሞስት ተስፋ አስቆራጭ ትርክት ነው ሲነገር የነበረው። ግን ባለፉት ዓመታት ማዕድን ቢሮ ከዩኒቨርሲቲዎች ጋር የበለጠ ለመስራት ቁርጠኛ አቋም ይዞ በመምጣቱ ተስፋ ሰጪ ነገሮች ትልልቅ ነገሮች እንደ ወርቅ የመሳሰል የለም የተባሉት ነገሮች ከሰል ድንጋይ ሌላም ሲባሉ የነበሩ ነገሮችን ሁሉ የተገኘበት ተስፋ የታየበት ነው። ይህ ተስፋ ደግሞ ክልላችን አቅም ሊያሳድግ የሚችል ለክልላችን ወጣቶች የስራ ዕድል ሊፈጥር የሚችል ለዩኒቨርሲቲያችን ደግሞ ሙሉ በሙሉ እውቀታቸውን መጠቀም እንዲችሉ የቴክኖሎጂ ሽግግር አቅማቸውን እንዲያሳድጉ የበለጠ ሁኔታዎችን የሚያመቻች ነገር ነውና ይህ ተጠናክሮ መቀጠል ይኖርበታል። የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ ኃይሌ አበበ በበኩላቸው ከፍተኛ ትምህርት ተቋማት በማዕድን ዘርፉ የሚስተዋለውን የግንዛቤ ክፍተት ማስተካከልና ለልማት እንዲውል ልትሰሩ ይገባል ነው ያሉት። የማዕድን ስራዎችን በመገንዘብና በመረዳት በኩል ያለው ክፍተት በጣም ከፍተኛ ችግር አለ። እኛ ክልል ላይ የእውቀትና የመረጃ እጥረት አለ እና ያንንም ይዛችሁ እንድታስተካክሉ ስለምንፈልግ ስለዚህ ያንን ደግሞ የማዕድን የመጣውን ነገር ደግሞ ለልማት መዋል ማጥናቱ ብቻ ሳይሆን ኢቭን የተጠናውን ነገር ባጓው ተጠቀሙታላችሁ የሚለው ክሪቲካል ጥያቄ። በዘርፉ የሚስተዋለውን ህገወጥ ተግባራትን ለመከላከል በቅንጅት መስራት እንደሚገባም አቶ ኃይሌ አንስተዋል። በክልሉ ማዕድን ሀብት ልማት ቢሮ መረጃ መሰረት እስካሁን ከ51 በላይ የማዕድን አይነቶች ተለይተው ለማልማት እየተሰራ ይገኛል።
ዲጂታል ፋይናንስ ለሀገር ኢኮኖሚ እድገት ዋነኛ መሰረት መሆኑን የዘርፉ ባለሙያ ገለጹ። በኢትዮጵያ ተግባራዊ የተደረገ ያለው ዲጂታል ፋይናንስ አበረታች ውጤት የተገኘበት ስለመሆኑም ባለሙያው ተናግረዋል። በቀለ ተሾመ ዲጂታል ፋይናንስ ቴክኖሎጂን በመጠቀም የፋይናንስ አገልግሎትን ለመስጠት የሚያስችል አሰራር ነው። ዲጂታል ፋይናንስ የገንዘብ ዝውውርን ቀልጣፋና አስተማማኝ በማድረግ ከጥሬ ገንዘብ ህትመት ወጪ በመታደግና ደህንነቱ የተጠበቀ የገንዘብ አጠቃቀም በመፍጠር ለሀገር ኢኮኖሚ እድገት መሰረት የሆነ አሰራር ስለመሆኑ በአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮም የኤሌክትሮኒክስ መንግስት አገልግሎት የአፕሊኬሽንና ዌብ ቡድን መሪ አቶ ደጀኔ ሀብቴ ገልጸዋል። ፈጣን የሆነ አገልግሎት፣ ምቹ የሆነ አገልግሎት፣ የትም ቦታ ላይ ሆነው መጠቀም የሚችሉት አገልግሎትን መስጠት ይቻላል። ባንክ ያልተስፋፋችባቸው ቦታዎች ላይ፣ ገጠራማ ቦታዎች ላይ የኢንተርኔት አክሰስ ካለ እዛ ላይ ሆኖ ወደ ባንክ መሄድ ሳይጠበቅበት የኢንተርኔት ተጠቃሚ ከሆነ የዲጂታል ፋይናንስ በዲጂታል ፋይናንስን በመጠቀም የገንዘብ ዝውውር ማድረግ ይቻላል። ገንዘብ መላክ፣ ገንዘብ መቆጠብ ይቻላል። በሀገር ደረጃ ተግባራዊ እየተደረገ ያለው የዲጂታል ፋይናንስ አበረታች መሆኑን ያነሱት አቶ ደጀኔም የኢንተርኔት ተደራሽነትን በማሳደግ የሳይበር ደህንነትን በመጠበቅና የቴክኖሎጂ አጠቃቀምን በማሳደግ ዘርፉን የበለጠ ለማጠናከር ትኩረት ተሰጥቶባቸው ሊሰሩ የሚገቡ ተግባራት ስለመሆናቸው አንስተዋል። የኢንተርኔት አክሰስ ተደራሽነት እጥረት ባለባቸው ቦታዎች ላይ የኢንተርኔት አክሰስ ተደራሽነትን ማዳረስ ያስፈልጋል። የኔትወርክ መቆራረጥ ያለባቸው ቦታዎች ላይ የኔትወርክ መቆራረጥ እንዳይኖር ማድረግ ያስፈልጋል። ከዛ በተጨማሪ ደግሞ የሳይበር ሴኩሪቲ የሳይበር ደህንነት የምንላቸውን እሱን ማስጠበቅ ያስፈልጋል ማለት ነው። ለማህበረሰቡ ደግሞ ግንዛቤ ማስጨበጥና በየጊዜው በበራሪ ወረቀቶች፣ በማስታወቂያዎች እና በስልጠናዎች መግለጽ ያስፈልጋል። ከዛ በተጨማሪ ደግሞ የዲጂታል ማርኬትን ወይም ደግሞ የዲጂታል ፋይናንስን ሁላችንም ቀረብ ብለን መጠቀም ከትንሹ ተቋማት የቴክኖሎጂ አጠቃቀም ልምዳቸውን እያሻሻሉ መምጣታቸው፣ ሞሰብ የአንድ ማዕከል አገልግሎት መጀመሩም፣ የኢትዮ ኮደርስ ስልጠና መኖሩም ዲጂታል 2030ን ተግባራዊ ለማድረግ መደላድል እየፈጠሩ ያሉ ስራዎች መሆናቸውን ቡድን መሪው ጠቅሰዋል። በአንድ ሞሰብ አገልግሎት አማካኝነት በቀላሉ ማንኛውንም አገልግሎቶች የምንፈልጋቸውን ማንኛውንም አገልግሎቶች አንድ ተቋም ላይ በመሄድ መጠቀም ይቻላል። ከእንደገና ከቤታችን ሆነንም የተለያዩ ቢሎችን የምንከፍላቸውን ቢሎችም ተጠቅመን መክፈል እንችላለን። የቴክኖሎጂ አቅማቸውን ማሳደግ ለሚፈልጉ የኢትዮ ኮደርስ ስልጠናዎችን በማዘጋጀት በሰፊው ስልጠናው እየተሰጠ ነው ያለው። የግል ባንኮች ደግሞ ዘመናዊ ቴክኖሎጂዎችና ያደጉ ሀገራት አሁን ባለበት ደረጃ እየተጠቀሙበት ያለውን ዶላር መመንዘር በሚያስችል ደረጃ ያለውን ሌሎችንም እያንዳንዱን አንድ መስኮት ላይ መጨረስ በሚያስችል ደረጃ ያሉ ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት አገልግሎት እየሰጡበት ያሉበት ሁኔታ አለ። የዲጂታል ፋይናንስን አስተማማኝ በሆነ መንገድ ለመጠቀም የሚስጥር ቁጥርን መጠበቅና የቴክኖሎጂ አጠቃቀምን ማሻሻል እንደሚገባ አቶ ደጀኔ ምክረ ሀሳባቸውን ሰጥተዋል።